እግዚአብሔር ስራውን ቀጥሏል። እቺታችን 2017 ወደዚህ ቤት ስትመጣ በጣም በለቅሶ በሐዘን ነው። የሶስት ወር ህፃን ድንገት ሞተብኝ። በዚህ ምክንያት መጽናናት ስላቃተኝ ሐዋርያው ጋር ቀጥታ መጥቼ ሐዋርያው ቢጸልልኝ ብዬ አዲስ አበባ ካለውበት ተነስቼ እመጣለሁ። ስመጣ ሐዋርያው ሲጸልይ እንደዚህ አለኝ፣ ከእንግዲህ ወዲህ ሐዘን አይሆንም፣ ሞት አይሆንም። አሁን ልጄ ሞት አይደል ያልሽው፣ ቀጣይ ቆንጆ ሴት ልጅ ወልደሽ ለምስክርነት እነጋ ትመጫለሽ ብሎ ጸለየልኝ። በሐዋርያው የተናገረው እግዚአብሔር ይሄው አድርጎልኝ በፊታችሁ ቆንጆ ሴት ልጅ ወልጄ ለምስክርነት ቆምኩ ትላለች። ጉባኤው ቆሞ ለጌታ እልልታ ክብር ያምጣ። እዚህ ቤት ኢየሱስ ይሰራል። አይችልም አልልም፣ እግዚአብሔር ይችላል። አዎ ይችላል፣ አዎ ይችላል። አይችልም አልልም፣ እግዚአብሔር ይችላል። አዎ ይችላል፣ አዎ ይችላል። አይሆንም አልልም፣ ለእግዚአብሔር ይሆናል። አዎ ይሆናል፣ አዎ ይሆናል። አይችልም አልልም፣ ለእግዚአብሔር ይቻላል። አዎ ይቻላል፣ አዎ ይቻላል፣ አዎ ይቻላል፣ አዎ ይቻላል፣ አዎ ይቻላል። ቢዘገይም እኮ በርግጥ ይመጣል። ሁሉንም ነገር አዲስ ያደርጋል። በቀጠረው ሰዓት በራሱ ጊዜ በሱ ይለወጣል ሐዘን ትካዜ። ቢዘገይም እኮ በርግጥ ይመጣል። ሁሉንም ነገርን አዲስ ያደርጋል። በቀጠረው ሰዓት በራሱ ጊዜ በሱ ይለወጣል ሐዘን ትካዜ። እሱም ብዬ የመን ጭንቀት፣ እሱም ብዬ ልቀመጥ እንጂ ተዘልዬ፣ ጌታም ብዬ የመን ጭንቀት፣ ጌታም ብዬ ኢየሱስ ጌታ ነው። ጌታ የተባረከ ይሁን። የመጣሁት ከጅማ ነው። ስሜ ብርሃኔ ይባላል። እዚህ ቸርች እዛው አገልጋይ ነኝ። ስለ እግዚአብሔር ክብር ስጡ። መጀመሪያ ኢየሱስ ያድናል። ሃሌሉያ። እግዚአብሔር ተአምር አድርጎልኛል። ለኔ 2015 ማለቂያ አካባቢ ላይ በጣም የሆነ ህመም ታመምኩ። በቃ ኦቨር የሆነ ህመም፣ ከአይምሮ በላይ የሆነ ህመም ታመምኩና ኩላሊቴ ላይ ጠጠር፣ ይሄኛው ቀኙ ፓርት ጠጠር አለ ብሎ ሐኪም ጠጠር ነው ይውጣ አለኝ። ለኔማ አይወጣም አለ። እስቲ አይወጣም በሉ እስቲ የሰይጣንን ድምፅ አልሰማም በል ተናገር። በቃ አልሰማም ብዬ ተውኩኝ። ግን ህመሙ ጸናብኝ። ልክ 2015 ጳጉሜ 4 ምሽት ላይ ሊገለኝ አለ በሽታው። ሊገለኝ ሲል ሁለት አይነት መድኃኒት ይዣለሁ። የዶፍን ማስታገሻና የሆነ ጊዜያዊ ማስታገሻ ይዤ ነበር እና እዛው አልሞትም ብዬ ተነሳው፣ ለጸሎት ተነሳው። 9 ሰዓት ላይ ሲያንፈራፍረኝ እዚሁ ከምሞት 2016 መግባት አለብኝ በሚል ለሌሊት ሁሉ ተነስቼ ወደ ወላይታ ሄድኩ። ኢየሱስ ጌታ ነው። ስለ ሐዋርያው እግዚአብሔር ይባረክ። ኢየሱስ ያድናል። እና ቀጥታ ከእግዚአብሔር በታች የተሰጠኝ ሰው እሱ ነው። ለኔ በጣም ነው የምወደው ሐዋርያው። ኢየሱስ ጌታ ነው። ስትወዱ የሱ ነገር ወደ እናንተ ያልፋል። ሃሌሉያ። እና ቀጥታ ወላይታ ሄድኩኝ። ማታውኑ ገባው። ልክ ጠዋት ሲሄድ በክኒን ነው ያደርኩት፣ ስሰቃይ ነው ያደርኩት። ገባው ገስታውስ እንደገባው ማን ነው የሚያመው አለኝ። እኔን ነው የሚያመኝ። አንተንማ እንዴት ያማሃል አለና ዘይት አምጥቶ ልብሲን አውጣለኝ። አወጣው። ዘይት ሙሉ ለቀለቀኝ። በቃ ተፈውሳል ሂዳል። ሃሌሉያ። ቃል ነው በቃ ቃል መጣ። ተፈውሻ አምኜ ወጣው። ልክ ከገስታውስ እንደወጣው የተሸከምኩትን መድኃኒት መሬት ላይ ጥዬ ባዶ እጄን ጅማ ገባው። ሃሌሉያ። እግዚአብሔር ይባር። ሃሌሉያ። ኢየሱስ ነው ጌታ ይባረክ። እና ከጅማ ተነስቼ ወላይታ ሶዶ ገስታውስ አሁን ተፈውስኩ ነው የምትነብር? የለም ኦፕራሽን ይደረግ ተብዬ ነበረ፣ ግን አልደረግም ብዬ ያ ጠጠሩ የት ገባ? ጠጠሩ የለም ጠብቷል። የለም ጠብቷል። እጅግ ገፋ አድርግልኝ አላችሁልኝ። አዎ እርግጠኛ የሆናችሁ የሐኪም ቤት አዋጅ ባንቴ ላይ አይሰራም። አሜን። ባንቺ ላይ አይሰራም። እስቲ ሁላችሁ ከላይ ጀምሮ እና አራግፉ። አንዴ እባክህ ዝም ብለህ ከላይ ጀምሮ
እቺታችን የዛሬ ወር ሰነ 7 ላይ በዚህ አካባቢ ከፍለፊት አካባቢ ነበረችና ሐዋርያው ጠርቶ ሲያወጣት እናትሽ በሞት ጫፍ ላይ ነው ያለችው እና አያለው ነገ የፊታችን አርብ 1 ሰዓት አካባቢ ትሞት ነበር ብሎ ግን አሁን እግዚአብሔር ጣልቃ ገብቷል አትሞትም ከዚህ ስትወጪ ጠይቂያት ተፈውሳለች ብሎ ጸለየ። እሱ ብቻ አይደለም እኔ ደግሞ አንዱ የሰውነተ ክፍል ኦሬዲ በጣም ያመኛል እግሬን አላንቀሳቀስም እጄ ላይም ይከብደኛል ይደነዝዛል በእንደዚህ አይነት ሁኔታ ውስጥ ነበርኩኝ ካንቺም ላይ በሽታውን አንስቼዋለሁ። ሌላው ደግሞ እናትሽ በሞት ጫፍ የነበረች የፊታችን አርብ 1 ሰዓት ላይ ልትሞት ያለች አሁን ትሰሚያለች ተፈውሳለች ብሎ ጸለየልኝ። ከዚህ ወጥቼ ደውዬ ስጠይቃት ምግብ የማትቀምስ ለሞት ቀርባ የነበረች እናቴ ተፈወሰች። እሱ ብቻ አይደለም እኔም መላ ሰውነቴ ህመም የነበረብኝ አሁን ተፈውሼ እግዚአብሔር ታምራት አድርጎልኝ በዚህ ቤት ላለው ጌታ ክብር ይዤ መጣሁ ትላለች። ጉባኤው ለጌታ ክብር እልልታ አምጡት። ጌታ ኢየሱስ ጌታ ነው። ስሜ ቲና ሸቱ እባላለሁ። ለነብይ በቀደም ለታ ነው 2 ሳምንት በጣም ጨንቆኝ ነበረ። የእህቴ የመጨረሻው እህቴ ናት። አረብ ሀገር ናት። 10 ዓመቷ ነው የምትኖርበት። ይሄ ብንዬ ይሄ በአማርኛ ፎቅ አለ እና እሱ ተናደ። ሲናድ ጌታ ሆይ ምንድነው በጣም በጭንቀት መልካም ይሆናል አለ። ልክ እንዳለ ማክሰኞ እንዳጸለይኩት ሐሙስ በድል መጣች እና እግዚአብሔር መልካም አድርጎልኛል። እኔ ነኝ የማውቀው ከየት እንደዛ ከዛ ፎቅ እንዴት አውጥቶ እግዚአብሔር ለድል እንዳደረጋት እና ይሄን ለመሰከር ነው። ጌታ መልካም አድርጎልኛል። ኢየሱስ ጌታ ነው። ለሚታመ ምን ያለች ነው? እስቲ እህቴ አረብ ሀገር ላይ 10 ዓመት ነው የቆየችው እና በዚህ መሃል የምትኖርበት ቤት መሃል ላይ ድንገት ይናዳል። ስናድ እዛ ቤት ውስጥ ያለው ሰው ሁሉ የመጥፋት እድል ነበረ። አንተን ባለፈው ሳምንት በዚህ በጉባኤ መካከል ስትመላለስ የሷን ፎቶ አሳየች። ልክ አንተ እንዳየ መልካም ይሆናል አልክ። ደግሞም ቅርብ ቀን ውስጥ ኢትዮጵያ በሰላም ትገባለች ብለህ ጸለቅ። ቤቱ ተንዶ መሞት ነበረባት፣ ከሞት አመለጠች። እሱ ብቻ አይደለም በሳምንቱ በሐሙስ ዕለት ወደ ኢትዮጵያ በሰላም ገብታ ለምስክርነት መጣው ትላለች። ጉባኤው ለጌታ ክብር አምጡት። ጉባኤ ሁሉ ቆሞ እጅ አወዛወዛ። የኔ ያደረገልኝ እኔ ስሜ ሳምራዊት እባላለሁ። የመጣው ደግሞ ከቃሊቲ ነው። የዛሬ ሳምንት መጥቼ ነበርና ጌታ ያደረገልኝ ነገር ልጄ ዝም ብላ ሽንቷን ትለቅ ነበር እና ያው ዝም ብላ እንደ ልጅም ሰው ዝም ብላ ትለቀው ነበርና እኔ የዛሬ ሳምንት ቻናል ላይ ያለው ሄዳል። ከዛ ሳይ መጨረሻ ላይ በቃ እስቲ ልሂድ ምናምን ብዬ መጣውኛው እግዚአብሔር ፈውሱን ሲያደርግ ስላየውኝ ብዙ ታሪክ ስለሚሰራ የእግዚአብሔር ስራ ድንቅ ነው እና እሷን መጣውኝ። ከዚህ ጸለየልኝ። እዚህ ለልጆች ምናምን ጸሎት ሲደረግ መጣውኝ ነካት፣ ዘይት ቀባት፣ ለኔም ቀባኝ። ከዛ በኋላ ሄድኩኝ ቁጭ አልኩኝ። ከዛ በኋላ እኔንም ከላቧ ጋር ከንፈሯ ሁላ እንደዚህ ነጭ ሆነ ማለት ነው። ከዛ በኋላ እኔም ላብ በጣም እንትን አለኝ፣ እሷንም ላብ እንትን አላት። ከዛ በኋላ ሄድኩኝ። ከኔ ጋር ሄደች፣ ታክሲ ላይ ሄደች አለች፣ እዚህ ልትመጣ ትችላለች። ከዛ አረ ይሄማ ሰይጣኑ ሊሆን ይችላል የወጣልኝ እንደዚህ በሽታችን ከላብ ጋር እየወጣ ይመስለኛል እና በቃ ጌታ መልካም ነው ብያት ሄድኩኝ። ከዛ በኋላ ልጄም ስሙ ይባረክ ጌታ፣ እሷም በራሷ ጊዜ ፖፖ መጠየቅ እንደ በፊቷ መጠየቅ ጀመረች። በራሷ ጊዜ ደግሞ መቆጣጠር ጀመረች። ከዛ በኋላ እኔም ደግሞ እግዚአብሔር ፈውስ ሲያደርግልኝ የራሴን በፊት እዚህ ጋር ያመኝ ነበርና የራሴ እንትን ደግሞ እንደ ደም ዝም ብሎ እንደ እንትም ሳይሆን እንደ ሴቶችም ሳይሆን እንደ ደም መውረድ ጀመረኝና እግዚአብሔር መልካም ነው። ስሙ ይባረክ። ለኢየሱስ አመስግኑልኝ፣ አንድ አጨብጭቡና እልልታ ጨምሩልኝ። ኢየሱስ ክብር ለጌታ ይሁን። ስትነግረኝ የዛሬ ሳምንት ነው ነገሩ የሆነው። እቺ ብላተና
ለአንድ ወር በሙሉ ተከታታይ ሽንቷን መቆጣጠር አትችልም። እና በዚህ እኔ ነኝ ስቃዩን የማውቀው። በእንዲህ ሁኔታ ያለው ወደዚህ ቤት እመጣለሁ። ስመጣ ሐዋርያው ለልጆች እየጸለየ እቺ ብላቴና ተፈውሳለች ብሎ ነካ አድርጎ ዘይት ቀብቶ ጸለየላት። እና በዚህ ጊዜ እሷን እጄ ከዚህ ቤት ከመውጣት በፊት እኔንም ደግሞ ያለ ማቋረጥ ደም ይፈሰኛል። በሴቶች ልማት ሳይሆን እንዲሁ ከኔ ላይ ደም ይወርዳል። በዚህ አይነት ስቃይ ውስጥ የነበርኩት እኔ እሱ ለዚች ብላቴና ነበረ ዘይቱን የቀባው። እኔም ሆደን ከዛ ዘይት ተቀብዬ ቀባውትና ስወጣ የሚፈሰው የነም ደም ቆመ። እችም ብላቴና ሽንቷን መቆጣጠር ጀመረች። እግዚአብሔር ይህንን ታላቅ ፈውስ አድርጎ በፊታችሁ ለምስክርነት ቆምኩ ትላለች። ጉባኤውን ለጌታ እልልታ ጭብጨባ አምጡት። እዚህ ቤት እግዚአብሔር ይሰራል።